ጥያቄ ጠይቄሽ ልጀምር። ደሙ ነው ወይስ እምነት ነው የሚያድነው? ደሙ ነው ወይስ እምነት ነው የሚያድነው? እምነት አያድንም? ያድናል እንጂ ደሙን አይቼ አይደል እንዴ ባይኔ ይሁትን። ጎበዝ። ልክ እንደዚሁ ደግሞ ይኸውልሽ ጥምቀት አያድንም ለማለት ደሙ ነው ወይስ ውሃው ነው አይባልም። ያ ደሙ ወይም ደግሞ በአጭሩ እንዴት አድርጌ ልንገርሽ መሰለሽ፣ ጥምቀት ምንድን ነው የሚለውን ልንገርሽ። እሺ፣ ጥምቀት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የማዳን ስራውን የምናገኝበት ምስጢር ማለት ነው። የእኛ ስራ ነው አይደለም። የማ ስራ ነው? የእግዚአብሔር ስራ ነው፣ የራሱ ስራ ነው። እሺ፣ ይህም ደግሞ አንደኛ ጴጥሮስ ምዕራፍ 3:21 ላይ ይህም ለእግዚአብሔር የበጎ ሕሊና ልመና ነው ተብሎ ተቀምጧል። ከኛ የሆነ አይደለም። እኛ የምንሰራው ስራ የእኛ ስራ ሆኖ አይደለም። እሺ፣ የእሱ ነው። ሮሜ 6ን እንደምትመለከችው ያንን የክርስቶስን ማዳን የምናገኝበት ሞቱን፣ መቀበሩን፣ ትንሣኤውን የምናገኘው በምን መሰለሽ? በጥምቀት ውስጥ የምናገኘው ሐዋርያው ቅዱስ ጳውሎስ በግልጽ አስቀምጦ ተናግሮታል። እሺ፣ ስለዚህ አንድ ሰው ለመዳን ከክርስቶስ ጋር ምን መሆን አለበት? መተባበር አለበት አይደለ? አዎ። እሺ፣ አሁን ወደኋላ ልመልስሽና እንዲህ እየጠየኩሽ ለማስረዳት እሞክራለሁ ማለት ነው። ለምሳሌ ለአብርሃም ትልቅ ተስፋ ተገብቶለት ነበር አይደለ? ምን የሚል ተስፋ? በዘርህ ይባረካሉ አሕዛብ ሁሉ በዘርህ እንደ ምድር አሸዋ ትበዛለህ። ከዛ ደግሞ በዘርህ አሕዛብ ሁሉ ይባረካል ተብሎ ታላቅ የሆነ ተስፋ ተገብቶለታል አይደለ? እና በዘሮችህ አይደለም የሚለው በዘርህ ነው የተባለው። ልክ ገላትያ ላይ ይህንን ቃል ቅዱስ ጳውሎስ ያመጣና በዘር የተባለው ኢየሱስ ክርስቶስ ነው ይላል። ስለዚህ ይህንን በረከት ታላቅ የሆነ ተስፋ የዘላለም ሕይወት ታላቅ የሆነ ርስትን የምናገኘው ከክርስቶስ ጋር ምን መሆን ስንችል ነው? ስንተባበር ወይ ደግሞ ክርስቶስን ስንለብስ ነው ማለት ነው አደለ? ለምን ይሄው ዘሩ የተባለው ክርስቶስ ነው። ከአብርሃም ዘር አደል የመጣው ክርስቶስ አደል? ስለዚህ እኛ የአብርሃም ልጆች መሆን አለብን፣ የአብርሃም ዘር መሆን አለብን። እኛ የአብርሃም ዘር ለመሆን ወይ ደግሞ ልጆች ለመሆን ደግሞ ልጆች ከሆነ ወራሽ ስለምንሆን ማለት ነው ወራሽ መሆን አለብን አደለ? መንግስቱን ወራሽ መሆን ስላለብን ያን መንግስት የምንወርሰው ከክርስቶስ ጋር አንድ ስንሆን ነው። ለምን? የአብርሃም ዘር ማን ነው? ክርስቶስ ነው አደለ? አሁን ይሄ በቀላል በሌላ መንገድ ነው እሺ ማስረዳሽ። አሁን ከክርስቶስ ጋር አንድ የምንሆነው ክርስቶስን የምንለብሰው እንግዲያውስ ክርስቶስን ከለበስን ደግሞ የአብርሃም ልጆች የምንሆነው በምንድን ነው አለ? እዛው ገላትያ ላይም ሲናገር ሮሜ ላይም ሲናገር መጽሐፍ ቅዱሳችን በምዕላት ሲናገር ምን አለ? በጥምቀት ነው አለ። እንዴት? የክርስቶስን ሞት፣ የክርስቶስን ትንሣኤ፣ የክርስቶስን መቀበር የምናገኘው በምንድን ነው? በጥምቀት ውስጥ ነው። ስለዚህ ለመጽደቅ አሮጌ ሰዋችን መሞት ያስፈልገዋል እና አዲሱን ሰው ክርስቶስን መልበስ አለብን አለ። ስለዚህ አዲሱን ሰው ክርስቶስን የምንለብሰው አሮጌውን ሰው ደግሞ የምንገለው በምንድን ነው? በጥምቀት ነው አለ። ስለዚህ ጥምቀት የጌታ ኢየሱስ ክርስቶስን ደም የምንረጭበት ነው። ደሙን ብቻ አይደለም። ለምሳሌ በጌታ ሲሰቀል ከጎኑ ደም ብቻ ነው የወጣው? ውሃም ወጥቷላ። ስለዚህ ያ የኮቨነንቱ የኪዳኑ እንዲጸና ሁላችን ላይ መረጨት ነበረበት። ልክ ሙሴ እንዳደረገው አደለ? አሮጌው ኪዳን ላይ ሙሴ የደምና ውሃ አደለ ለህዝቡ የረጨው መጽሐፉ ላይ እና ህዝቡ ልክ እንደዛው ደግሞ አሁን ከጌታ ጎን የወጣው ያ ውሃና ደም መረጨት አለበት። ምኑ ላይ? አማኞች ላይ። እንዴት ነው የሚሆነው? በጥምቀት ነው የሚሆነው። ልባችንን የምንረጨው በመንፈስ ቅዱስ በጥምቀት ነው የሚሆነው ማለት ነው። ስለዚህ ይህንን ጌታ ኢየሱስ መጀመሪያ ሲያስተምር በዮሐንስ ወንጌል ምዕራፍ 3 ምን አለመሰለች? ሰው ዳግመኛ መወለድ ያስፈልገዋል። ኦኬ፣ ሰው ዳግመኛ የሚወለዱ ደግሞ ከውሃና ከመንፈስ ነው አለ። ይህንን በትምህርት ከተናገረ በኋላ ሰው ዳግመኛ መወለድ አለበት ብሎ ከተናገረ በኋላ በማርቆስ 16:16 ቅድም ዶክተር እንዳሳየችሽ ሂዱ ብሎ ካዘዛቸው ሰው ለመዳን ምን ያስፈልገዋል ብሎ አዘዛቸው? ማመን እና መጠመቅ ያስፈልገዋል ሰው ለመዳን። ከዛ እንደውም ቅድም ስትይ ሰማሁሽ እንዲሁ እንደ አንድ ሰው ሳያምን ዝም ብለን አምተን ብንነክረው አልሽ። ኖ ሳያምን ማመን የሚችል ሆኖ ሳያምን አምተን አንነክርም። ለምሳሌ ማንም አያደርግም እንደዛ።
ስለዚህ አሁን ለምሳሌ አንቺ ወደኛ ቤተክርስቲያን ብትመጪ ምንድነው የምትባዩ? ትምህርት ትማሪያለሽ፣ ይሰበካል። ልክ ሮሜ 10 ላይ እንዳለው እንድታምኝ መሰበክ አለበት ግዴታ ይሰበካል። ከዛን አሜን ብለሽ ስትቀበይ ደግሞ ወደ ጥምቀት እንድትሄጂ ነው የሚደረገው። ገባሻ? ስለዚህ በጥምቀት ውስጥ የክርስቶስን የማዳን ስራ እናገኛለን ማለት ነው። እሱም ሮሜ 6 ላይ እንደተናገረው ከክርስቶስ ጋር እንሞታለን፣ ከክርስቶስ ጋር እንቀበራለን፣ ከክርስቶስ ጋር እንነሳለን። የምንነሳው ለምንድን ነው? በአዲስ ህይወት እንድንመላለስ እንነሳለን ማለት ነው። ስለዚህ አሮጌ ስጋችን ከእሱ ጋር እንደተሰቀለ እናምናለን እንዳለ አሮጌ ስጋችን በጥምቀት እንደተወገደ እናምናለን። ከማጋ ከክርስቶስ ጋር የት? በጥምቀት። ማን ነው የሚለው? መጽሐፍ ቅዱስ። ኦኬ መጽሐፍ ቅዱስ ይላል ማለት ነው። ስለዚህ ጥምቀት የሰው ስራ አይደለም፣ ይልቁንስ የማ ስራ ነው? የእግዚአብሔር ስራ ነው። እሺ የእግዚአብሔር ስራ ነው። አሁን እንዲህ በሚታይ በዚህ ውሃ ሲፈጸም ስታይ እንደው ዝም ብሎ ተራ ውሃ ነው ብቻ እንዳትይ፣ መጽሐፍ ቅዱስ ምን አድርጎ ዘግቶታል? አንደኛ ጴጥሮስ ምዕራፍ 3 ላይ እድፍን ለማስወገድ አይደለም ማለት እንዲሁ ዝም ብሎ ለተራ ነገር ወይም ደግሞ ለምሳሌ ነገር ወይም ምሳሌ ብቻ ለሆነ ወይ ደግሞ ለማሳየት ነገር አይደለም፣ ይልቁንስ በጎ ህሊና የምናገኝበት ነው። አየሽ፣ በብሉይ ኪዳን እነዚያ የሚሰዉ መስዋዕቶች ህሊናን ማንጻት አይችሉም ተብለዋል አይደለ? እነዛ የሚሰዉ መስዋዕቶች ህሊናን ማንጻት አይችሉም። አሁን ግን ይኸው አንደኛ ጴጥሮስ ምዕራፍ 3:21 ሲናገር በጎ ህሊና፣ ንጹህ ህሊና የምናገኘው በጥምቀት ነው አለ። ለዛም ነው ይህ ጥምቀት አሁን ምሳሌ ሆኖ ያደነናል የተባለው ማለት ነው። እሺ ስለዚህ አንድ ሰው ለመዳን መጠመቅ ብቻ አይደለም። የሚገርምሽ ነገር ጥምቀት ለድህነት እንደሆነ ማመን አለበት። ቅድም ሐዋርያት ሥራ ምዕራፍ 2 አሳይታሻለች። ከኃጢአት ስርየት እንዴት ለኃጢአት ስርየት መጠመቅ እንዳለባቸው እንደታዘዙ ቅዱስ ጴጥሮስ እንዳዘዘ ይህን ሁሉ አሳይታሻለች። ሌላ ደግሞ እኔ የምጨምርልሽ ምንድነው? ቅድም ለምሳሌ ንስሐ ስትይ ነበር። ንስሐ ያስፈልጋል። ንስሐ ባይዘ አንደኛው ምስጢር ነው የኃጢአት ስርየትን የምናገኝበት። ግን ንስሐን በሁለት መንገድ ነው የምናየው። ለምሳሌ አንድ ሰው ክርስቲያን ከመሆኑ በፊት ያለፈውን ነገር ትቶ ተጸጽቶ የሚመለሰውን ንስሐ አንድ እንለዋለን። ሁለተኛ ክርስቲያን ከሆነ በኋላ ደግሞ ዕለት ተዕለት ያጠፋ የለ ልክ እንደ ዮሐንስ መልእክት ምዕራፍ 1 እንደሚናገረው እርስ በርሳችሁ በኃጢአት ብትናዘዙ ከኃጢአትም ከአመፃም ሊያነጻ የታመነ ጻድቅ ነው እንደሚል በንስሐ ውስጥ ደግሞ ይቅርታን ስርየትን እያገኘ እንሄዳለን። እስቲል ይኸውልሽ በንስሐ ውስጥ ንስሐውን ቅድም ኃጢአት ያጥባል ብለሻላ። አሁን ያንቺው ጥያቄ ይመጣል። ደሙ ነው ንስሐ ነው የሚያጠው? ደሙ የሚያጥበን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያጥበናል ካለ በኋላ ነው እርስ በርስ ተናዘዙ ያለው። በዚህ ምስጢር ውስጥ በመናዘዝ ውስጥ በንስሐ ውስጥ የክርስቶስ ደም ያጥበናል ማለት ነው። ስለዚህ በአጠቃላይ ጥምቀት ራሱ ባለቤቱ ክርስቶስ የሰጠው ትእዛዝ ብቻ ሳይሆን ታላቅ የሆነ ምስጢር ሲሆን በዚህ ምስጢር ውስጥ ደግሞ ምስጢር ማለት በሚታየው ውሃ የማይታየውን ጸጋ የምናገኝበት ነው። ምን እናገኝበታለን? ልጅነት እናገኝበታለን፣ መታደስ እናገኝበታለን። እሺ ለምሳሌ ቲቶ 3:5 ስታይ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ካደረግነው አይደለም ይላል አይደል? ስለዚህ ይሄን የምናገኘው በምንድነው? በጥምቀት ውስጥ ነው። አሁን ይሄ ጥምቀት አያድንም እምነት ብቻ የሚል አይነት አስተምህሮ የመጣው በጣም በቅርብ ጊዜ ሲሆን በቤተክርስቲያን ታሪክ ውስጥም በቤተክርስቲያን አስተምህሮ በመጽሐፍ ቅዱስ እምነት ብቻ የሚል አስተምህሮ የለም። ኦኬ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት የሚለው ሮሜ ላይ ያነሳሽው ጥቅስ ደግሞ በአጭሩ ምን እያለ መሰለሽ? ለአይሁዳውያን እየነገራቸው ነው። ይኸው እናንተ የምትኩራሩበትን እንደው ህግ መፈጸም አለብን አሁንም እንደው ካላችሁ እያላችሁ የምትኩራሩበት አባታችን ነው እያላችሁ ቦስት የምታደርጉበት አብርሃም ራሱ እኮ ግዝረት ከመሰጠቱ በፊት ነው አመነ እምነቱም ጽድቅ ሆኖ ተቆጠረ የተባለው። ኦኬ የመጀመሪያ እንደ ኮዝ እንደ መነሻ የእሱ ስራ ቢሆን ኖሮ እንደ ብዙ ስራ ነበረው የሚኩራራበት ስራ አይደለም የሚለው። ለምን ድሃ ያበላል፣ ታዛዥ ነው። አየሽ ግን ከዛ ሁሉ በፊት ግን እምነቱ ቀድሟል። ግን ይሄ ጽድቁ ፍጻሜ ያገኘው ግን በስራ እንደሆነ ያዕቆብ ላይ ራሱ ይናገራል። ስራ ለመጽደቅ አያስፈልግም የሚል አስተምህሮ ራሱ የለም። እና ለምንድን ነው የሚያስፈልገው? ይኸው አብርሃም ልጁን በመሰዊያ ባቀረበ ጊዜ የጸደቀ አልነበረም። ስለዚህ በማቅረቡ ራሱ ጽድቁን የፈጸመ ሰው ነው። ኦኬ እምነት ብቻ የሚል አስተምህሮ የለም። ይልቁንስ ግን ከዚህ ከስራው የተለየ እምነት ብቻ ሙት ነው ይለናል ያዕቆብ። እሺ ስለዚህ ይሄንን ያዥ። ሌላው እንዲሁ ኮመንት ላይም ሊሆን ይችላል። አሁን ስልችት ያለ ጆሮ የሚያሰለች ግን መልስ የተመለሰበት አንድ ነገር ሊያነሱልሽ ይችላሉ። ለምሳሌ ስትጠይቂ ወዳጆችሽን ሄደሽ በክርስቶስ አጠገብ የተሰቀለው እኮ ሳይጠመቅ ነው የዳነው ሊሉሽ ይችላሉ። ለዛ መልስ ግን እዚሁ ሰተነሽ ትሄጃለሽ። ለዛ መልሱ ምንድን ነው?
ጥምቀት በዛ ጊዜ በትእዛዝ ተሰጥቷል? አልተሰጠም አይደለ? እንደዛ ከሆነ አሁን ቀለል አድርጌ ልጠይቀሽ። ለምሳሌ ጌታ ማን ነው በጌታ ቀኝ የተሰቀለው የዳነው? ክርስቶስ ከመነሳቱ በፊት ነው ወይስ ከተነሳ በኋላ ነው? እዚህ የሆነ ነገር ሻስቆይ ችግር የለው ማለት ከአቅሜ በላይ ስለሆነ ነው። ምናላንዱ ይባላል ሀብትሽ የጌታ ባሪያ ጥምቀት የተሰጠ በመንፈስ ቅዱስ አይደለም፣ ተሰቅለህ ነው እንጂ ሀብትሽ ያለና ተሰቅለህ ነው የዳንክ። እሺ ችግር የለውም። ሳቂና እንዴት እንደተሰቀለ ችግር የለውም። ናቲ በጣም ኮመንት አንቺ ምን ሆነሻል? ቤቴ ትልልቅ ሰዎች ከሆነን ኮመንት ለምን እንደምታነቢው አስቆይ ነው። ታሙ ይቅርታ ግን ናቲ እኮ አይደለም ሚውት አድርገኝ። ሳቂያ ትምህርት ላይ እኮ ነን እኮ። ይቅርታ አንዳንድ እኮ ነው ሰው ነኝ። ስጋ ለባሽ ስለሆነ ስጋ ለባሽ መታየት አለብን። መሀል ላይ እንግዲህ እንደዚህ ፈታ ካለን መሀል ላይ ከሳቅን ከተጫወተን ታሙ ችግር የአባቱ ገዳይ አድርገው ነው የሚያኝ። በዚያ በውስጥ እስካውራልኝ እኔ ጋር ያለውን ነገር። እሺ አሁን ከሳቅን ከተጫወትን እሺ ወደ እንትኑ እንግባ አይሻልም? ኤልቤተል እህቴ። ስለዚህ አሁን ጥምቀት ላይ ስታነሺ በቀኝ ያለው ወንበዴ ድኗል እኮ ስላመነ ብቻ ሳይጠመቅ ይሉሻል አልኩሽ። አሁን እኔ ምን ጠየቅኩሽ? በቀኝ ያለው የዳነው ጌታ ከመነሳቱ በፊት ነው ወይስ ከተነሳ በኋላ ነው አልኩሽ። ምንድን ነው መልሰሽ? ምንድን ነበር ያልከኝ ቅድም? ተማናዱኝ። ችግር የለው አሁን እሱን ታየውና በቀኝ የተሰቀለው ወንበዴ ሳይጠመቅ እኮ ነው የዳነው፣ ስለዚህ ጥምቀት አያስፈልግም ይላሉ እንግዲህ አንዳንዶቹ። በቃ እንግዲህ አንቺን በምታምኝ ከሆነ ችግር የለውም። ይኸው ልጠይቅሽ፣ በቀኝ የተሰቀለው ወንበዴ ጌታ ከመነሳቱ በፊት ነው ከተነሳ በኋላ ነው የዳነው? ከተነሳ በኋላ ነው። ዛሬ በመንግስቴ ትሆናለህ ያለው ከተነሳ በኋላ ነው አይደለም? መጀመሪያ ከመነሳቱ በፊት። ስለዚህ በዛው ባመነ ቅስፈት ድነሃል ተባለ አይደለ? ወይ ደግሞ ዛሬ በመንግስቴ ነህ ተባለ አይደል? ያ ማለት ጌታ ከመነሳቱ በፊት ማለት ነው። ትክክል። ኦኬ፣ እንደዛ ከሆነ ትንሣኤ አያስፈልግም ማለት ነው ለመዳን። የጌታ ትንሣኤ ያረ ያስፈልጋል። ግን ይኸው ጌታ ከመነሳቱ በፊት በቀኝ ያለው ወንበዴ ድኗል። አብሮት ስለተሰቀለ አይደለም፣ እንደዛ ሳይሆን አሁን እንደዚህ አይነት ኤክሰፕሽናል ነገሮች ናቸው። እሺ፣ እስከ ትንሣኤውም የሚቆይበት እንትን የለውም፣ ጊዜም የለውም አይደለ? ከመስቀል ወርዶም ጥምቀት ቢሰጥ ራሱ ከመስቀል ወርዶ የሚጠመቅበት ጊዜ ራሱ የለውም። እንደው ተሰጥቶ እንኳን ቢሆን ግን በአጭሩ መልሱ ምንድን ነው? ጌታ በተሰቀለ ጊዜ ከትንሣኤው በፊት ጥምቀት አልተሰጠም። ጥምቀት የተሰጠው ማርቆስ 16 ላይ ጌታ ከሙታን ከተነሳ በኋላ ነው። ስለዚህ ይህንን ጥምቀት የምንጠመቀው ጌታ ከሙታን ከተነሳ በኋላ ሂዱ በአብ በወልድ በመንፈስ ቅዱስም አጥምቁ ብሎ ይህንን ትእዛዝ ሲሰጥ ይህንን ስልጣን ሲሰጥ ነው። እሺ፣ ስለዚህ እንደዚህ አይነት ጥያቄ ሲያነሱብሽ እንደዚህ አይነት መልስም አለ። ኢቨን አንቺ ራስሽ የምታነሺ ከሆነ ማለት ነው። ይህ እንግዲህ ያሳቀሽን ደግሞ ልመልስ። እንግዲህ አንተ ተሰቅለህ ነው ወይ ዳንከው? አዎ። ከማጋ ከክርስቶስ ጋር። እንዴት? በጥምቀት። ማስረጃ ሮሜ 6። እሺ ሮሜ 6 እንዲህ ይላል። ይኸውልሽ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን አለ። ኦኬ፣ ኃጢአተኞች እያለን ይሄ ሁሉ ኃጢአት እያለ ከዚህ ኃጢአት የበለጠ የክርስቶስ ጸጋ ስጦታው ብዙ ሆኗል፣ ተትረፍርፏል። እና ይሄ ስጦታው እንዲበዛ እኛ በኃጢአት ጸንተን መኖር አለብን? አይ የለብንም። እና ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ለኃጢአት የሞትንን። ስለዚህ ለኃጢአት ከሞትን በኋላ እንዴት በኃጢአት ጸንተን እንኖራለን ካለ በኋላ ይኸውልሽ፣ ወይስ ክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን አለ። ስለዚህ ይኸው ከክርስቶስ ሞት ጋር አንድ ሆነናል። ከዛ ዘው ዝቅ ይልና ምን አለ? ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን፣ ማንነታችን፣ ስጋችን አሮጌ ሰዋችን ከእርሱ ጋር
እንደተሰቀለ እናውቃለን ይላል። ከማ ከክርስቶስ ጋር ከዛስ የሞተስ ከኃጢአቱ ጸድቋል። እሺ ስለዚህ ከክርስቶስ ጋር እኛ ተሰቅለናል። ሐዋርያው ቅዱስ ጳውሎስስ ከክርስቶስ ጋር ምን ብያለሁ ብሏል? እስቲ አስታውሽኝ። ስለ እሱ ርዕስ እንቀይር ደግሞ በቃ እዛው 1 ሰዓት ሙሉ ስለዚህ እናወራ። በውስጥ ደግሞ ከወንድሞች ከቶች ጋር እሺ ፎሎ አድርጊኝና እናወራለን። እሺ አሁን እህቶች ጠይቅህና በቃ እናንተ ተወያዩ። እሺ ይኸው አሁን እኔ ልልሽ የነበረው እሺ መጨረሻዋን ልባላት። እኔም እየከነከነኝ ከመውጣ ብቻ ሐዋርያ ቅዱስ ጳውሎስ ከጌታ ጋር ተሰቅያለሁ ይላል። ኤኒዌይስ እሷን ጠይቄሽ ነበር ያልመልሽው፣ ችግር የለውም። እሺ ነፃ ሁኚ። ይኸው ከእህቶች ከወንድሞች ጋር አውሪ፣ እኔ ልውረድ። እነሱ መሀል ላይ ገብቼ እኔንማ ፈልገሽ አይደለም፣ እኔ መሀል ላይ መጥቼ እንጂ ኖ አንተ ስታወራ ደስ በአንተ እንዲራራልኝ ነው የምፈልገው። አንድ ነው ያው። እሺ ግን ቀጥ ይሁን ሞር ግን ያንተ ተመችቶኛል። እሺ ቀጥ። እሺ ምንድነው ልጠይቅህ? ያንተን የሆነ ጥያቄ ፈጠረብኛለን። ሌላ ሰው ሰንበዲ ጋር አወራበታለሁ። ታቦት ለምንድን ነው? ስለ ታቦት ነበረ። ታቦት እኛ ነን ነው ማደሪያ እኛ ነን። ለምንድን ነው ታቦቱን እንትን የምትሉት በሚል ነበር። ድሮ በኢያሱ ዘመን ታቦቱ በደንብ ይከበር ነበር። አሁን ግን ከአዲስ ኪዳን በኋላ የታቦት ማደሪያ እኛው ራሳችን ነን። ታቦት ይገባ ጥምቀት ደግሞ ዓመት በዓመት እናንተ ታቦት ይወጣል ይገባል። እኛ ነን ታቦት ለማለት ነው። እየቀለድኩኝ አይደለም። ምንድነው እየቀለድሽ ነው ይላል። አይ ቆይ ባጭሩ ልመልስልሽ። ለምሳሌ እኛ ነን ታቦት የሚል የለማ መጽሐፍ ቅዱስ ላይ። ተሳስተሻል አይደለም? ቆይ አንዴ ተሳስተሻል እያልኩሽ አይደለም። ግን እሺ ቃል በቃል ለምሳሌ እኛንን ታቦት የሚል አለ። ተሳስተሻል እያልኩሽ አይደለም። ታቦት ነን ወይ? ይኸው እኔ ከዚሁ እንትን ኮንፊርም ላድርግልሽ። አዎ ነን። ግን ታቦት ነን የሚል አለ። ናችሁ የሚል አለ። ጥቅስ ትሰጪ ትላለህ። እሺ ወደ ኢያሱ መጽሐፍ ቅዱስ ከያዝክ ከአዲስ ኪዳን ላይ እኔ እኮ ምዕራፍ እንትን ብሎብኝ ነው ስለምን አይነት መሰዊያ ነው የምትሰውልኝ አለ። ታቦቱን እያከበሩት እናንተ ናችሁ ታቦት ክርስቶስ ነው ያለው። ወንድሜ ናቲ ወይ ሰው ጠይቅና ተመልሰ ግባ። ራሳችሁ ናችሁ ታቦቴ ማደሪያ ውጪ። ኦኬ እኮ እናንተ ታቦት ናችሁ የሚል አለ ወይ ነው ቃል በቃል። ይኸውልሽ መጀመሪያ ምን አልኩሽ መሰለሽ? እኛ ታቦት ነን ወይ ላልሽው፣ አዎ ነን። ይኸው እውነተኛ አማኞች እኛ ክርስቲያኖች ነን። እና እንዴት እንደሆነን እኔ አስረዳለሁ። እሺ አሁን ታቦት እናንተ ታቦት ናችሁ የሚል አለ ወይ ነው። ቃሉን ስለፈለግኩት ነው፣ ለሌላ አይደለም። ታቦት የሚለውን ቃል ማለት ነው። ሪከርድ ይበላችሁ። አንተ ሪከርድ አድራጊና ሪከርድ እንዴትም እንደሚደረግ እኔ አላውቅም። ችግር የለውም። በቃ እሺ ልመልስልሽ። በቃ አሁን ከኔ ጋርም አይደለሽ እታችንሽ ሀሳብሽ። ኤኒዌይስ ታቦት ማለት ችግር የለው ልመልስልሽ። አይደሉም። ቆይ አንዴ አሁን አንቺ ልጅ ቆይ ምን ሆነሻል? ቤቴ ለኧረ በመድኃኒዓለም እንደ ትልቅ ሰው አስቢ። ምንድን ነው ታች ላይ ታይ? አንደኛ ነገር ለምሳሌ እኔ ስጋዎቼ ናቸው ሊትራሊ ማለት ነው፣ በክርስቶስ ማለት ነው። እና አንቺ እንድትመለሽ እንፈልጋለን። እና ያ ደግሞ ትልቅ ፍቅራችን መውደዳችን ነው እዚህ ያስገባል። አንቺ እንድትመለሽ ብለን ስጋችንን ቆርጠን አንጥልም፣ ወይም ደግሞ ስጋችን እንዲነካ አንፈልግም። ኦኬ አሁን እኔን የምታከብሪኝ ከሆነ ክርስቶስን የምትወጂ ከሆነ ይኸው ታች ያሉትንም ማክበር መውደድ አለብሽ። የመጀመሪያው ነገር። ሁለተኛው በቃ ታየውና አሁን ወደ መልሱ ልግባ። በቃ ባጭሩ ታቦት ማለት የግዕዝ ቃል ነው፣ ግዕዝ ቋንቋ ነው። ስለዚህ በግዕዝ ቋንቋ ታቦት ማለት አንደኛው ትርጉሙ ማደሪያ ማለት ነው። በብሉይ ኪዳን ታቦት ተብሎ ሲጠራ 10ቱ ቃላት የተጻፉበት እነዛ 2 ታብሌቶች የሚያድሩበት ማደሪያው ታቦት ይባላል። ኦኬ ማደሪያ ስለሆነ ማለት ነው። ስለዚህ በአዲስ ኪዳን እኛ ታቦትን ተብሎ ሲነገር ለምሳሌ የግዕዙ ቃል ታቦት ይላል።
የእኛን ማደሪያነት ሲናገር ምን ማለት ነው? የመንፈስ ቅዱስ ማደሪያ ስለሆነን ታቦት ተብለን ወይ ደግሞ ቤተ መቅደስ ተብለን እንጠራለን፣ ይነገራል። ምንም ችግር የለውም። አሁን ልዩነቱ ምንድነው? ቃሉ እንድታነሽልኝ የፈለግኩት ኦኬ፣ አሁን እኛ በጥምቀት ይዘን የምንወጣው ቤተክርስቲያናችን በቅዳሴ አገልግሎት የምንጠቀመውን ታቦት እንለዋለን። ማደሪያ እያልን ነው ወይ? አይደለም። አየሽ፣ አሁን የትርጉም ስህተት ነው ያለው ማለት ነው። ታዲያ ምን እያላችሁ ነው? ታቦት ማደሪያ ብቻ ነው ትርጉሙ? አይደለም። ታቦት አንድ ብቻ አይደለም ትርጉሙ፣ ከሁለት ከሶስት ከአራት በላይ ያለው። ለምሳሌ ማደሪያ፣ መርከብ፣ ሳጥን፣ መሰዊያ ወይ ደግሞ ምስዋ የሚል ትርጉም አለው ታቦት የሚለው ማለት ነው። ስለዚህ እኛ አሁን የምንጠቀመውን ጥምቀት ሲወጣ የምታየውን ታቦት ስንለው መሰዊያ እያልን ነው ማለት ነው። ቋንቋ ስለሆነ የምንግባባበት እኛ በግዕዝ ታቦት አልነው፣ ምስዋም እንለዋለን፣ ቅዱስ ጠረጴዛም እንለዋለን። እሺ፣ ይሄ የቋንቋ ጉዳይ ስለሆነ ማለት ነው። ልክ እንደዛው አሁን መሰዊያ አለ ወይ በአዲስ ኪዳን? አዎ አለ። ኦኬ፣ አንደኛ ቆሮንቶስ ምዕራፍ 10 ላይ እንደሚናገረው የጌታ ማዕድ ይላል። ዕብራውያን ላይ እንደሚናገረው መሰዊያ አለን ይላል። ስለዚህ ያንን መሰዊያ የጌታ ማዕድ የተባለውን የጌታ ጠረጴዛ የሚለውን የጌታ ክቡር ስጋ ቅዱስ ደም የሚፈተትበት የሚቀርብበትን ምን እንለዋለን? መሰዊያውን ታቦት እንለዋለን። በምን ትርጉም አላችሁት? ይኸው ታቦት ትርጉሙ አንደኛው መሰዊያ ምስዋ ስለሆነ ማለት ነው። ገባሽ? አሁን የብሉይ ኪዳን ታቦት ላይ ነው መስዋዕት የምታደርጉት? አይደለም። የብሉይ ኪዳን ታቦት አሁን አገልግሎት አይሰጥም። ኦኬ፣ ስለተሻረ አገልግሎት አይሰጥም። እሺ፣ አሁን ዶክተርን ከፍ አድርጋት፣ አንዴ ከፍ አድርጓት። ኦኬ፣ ትርጉሙን ላሳየሽ፣ ሞር እያሳየንሽ ቢሆን ደግሞ በጣም ደስ ይላል። እሺ፣ ይታይሻል? አለቃ ኪዳነ ወልድ ክፍሌ በተረጎሙበት ክፍል የእሳቸው ነው አደለ ዶክተር? ካልተሳሳትኩ ከመጽሐፍ ቅዱስ መዝገበ ቃላት የቃሉን ትርጉም ነው እንጂ ማሳየሽ። ግዕዙ እኮ ቋንቋ ነው አደለ? ቋንቋ ደግሞ ትርጉም ይፈልጋል አደለ? አደል? ስለዚህ ታቦት ምንድን ነው ትርጉሙ? ታቦት ራሱ የሚለው ለምሳሌ እኛ ታቦት ነን ስትይ ማደሪያ ነን እያልሽ ነው አደል? አደለ እኮ አሁን ግዕዙ ታቦት የሚለው ማደሪያ የሚለውን ትርጉም ከየት መጣ የሚለውን እንግዲህ በምንድን ነው የምናየው? በመጽሐፍ ማነው በመዝገበ ቃላት ነው የምናየው ማለት ወይ ዲክሽነሪ በምንለው። እሺ፣ ይኸው መዝገበ ቃላቱ ታቦት የሚለው ይልሽ መንበር፣ ምስዋ፣ በመንበር ላይ የሚቀመጥ ጽላት፣ ጸሎት፣ እምቅድመ ያልብስ ታቦት ወይኩን ታቦት ይላል። ይሄ ስለ ቤተ መቅደሱ ሲናገር ነው። እሺ፣ ከዛ በኋላ በብሉይ ኪዳን ያለውን ያነሳል ማለት ነው። እሺ፣ መንበርም ሊሆን ይችላል፣ ሳጥንም የሚል መርከብም ሊሆን። አሁን ለምሳሌ ኖህን መርከብ አዘጋጅ ሲለው የግዕዙን ትርጓሜ ብታዩ፣ ከፍቼ ላሳይሽ እችላለሁ። የግዕዙን ትርጓሜ ብታዩ ለምሳሌ ግበር ታቦተ ነው የሚለው፣ ታቦት ስራ ነው የሚለው። እንደዛ ሲሆን እንዴ ታቦትማ ሙሴ ነው ስራ የተባለው ኖህ አይደለም ልቲ ነው? አይደለም። በቃ ታቦት ማለት አንደኛው ትርጉም መርከብ ስለሆነ፣ ስለዚህ አሁን እኛ ታቦት የምንለው ምኑን ነው? መርከቡን ነው? ማደሪያውን ነው? ምኑን ነው? ምስዋውን ወይም ደግሞ መሰዊያውን ነው። እሺ፣ አሁን እኛ ታቦት የምንለው መሰዊያውን። እንዴ መሰዊያው ምንድን ነው? የጌታ ስጋና ደም የሚፈተትበት የሚቀርብበት መሰዊያ ይባላል። ይህ ደግሞ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 10 ላይ የጌታ ማዕድ ብሎ የጠራው ነው። ተረዳሽኝ? አሁን ይሄን ይመስላል። ጥያቄ አለሽ? አሁን አንዳንድ ሰዎች ኮንፊውዝድ እንዳትሆኝ ልንገርሽ። እኛ ታቦት ስንል ልክ እንዳንቺ መጀመሪያ እንዳሉት እንደ እኛንን ታቦት፣ አዎ እኛንን ማደሪያ፣ እኛንን ታቦት ስትይ ማደሪያ እያልሽ ስለሆነ ማለት ነው። አይ ግን ታቦት ሌላ ትርጉሙ መርከብ ነው፣ እኛንን መርከብ እያልሽ ነው? አይደለም። አየሽ፣ ትርጉም ይፈልጋል ሁሉ ነገር አደለ? ትርጉም ስለሚፈልግ አንዳንድ ሰዎች ለምሳሌ በጴንጤዎሳይድ ያሉት ስፔሻሊ በጴንጤዎሳይድ ያሉት ለምሳሌ ይመጡና ምን ይላሉ? እንዴ ታቦት እኮ ቀርቷል፣ አሁን የእንስሳ መስዋዕት። አዎ የለም። ማን የእንስሳ መስዋዕት ይሰዋል? ቀርተዋል። በእንስሳ መስዋዕት መዳን አልተቻለም። ወደ ፍጽምና ሊያመጣ አልተቻለም። ምኑ መስዋዕቱ አይደለም። መስዋዕቱ ብቻ አይደለም፣ አገልግሎቱም ይላል። አገልግሎቱም መስዋዕቱም ሊያመጣን አልቻለም። ኦኬ፣ አሁን የተሻለ አገልግሎት መጥቷል፣ ሰማያዊ አገልግሎት፣ እሱም በክርስቶስ የሆነ ነው። ስለዚህ እኛ በክርስቶስ የሆነውን እሱን ሰማያዊ አገልግሎት ልክ ማቴዎስ 28 ላይ እኔ እስከ ዓለም ፍጻሜ አብሬያችሁ ነኝ እንዳለ በካህናት በኩል
ይሄንን ስጋውን ደሙን ያቀብለናል ማለት ነው፣ ይሰጠናል። ለዚህ ማስረጃው ዮሐንስ ወንጌል ምዕራፍ 6። ስለዚህ ለዘላለም ይሄንን ክርስቶስ ዳግም እስኪመጣ ድረስ ስጋውን ደሙን የምንበላው በክርስቶስ አማካኝነት በካህናቱ በኩል እንቀበላለን ማለት ነው። ለዛ ነው የቤተ መቅደሱ አገልጋይ ነው ተብሎ የተጻፈው ክርስቶስ። እሺ የድንኳኒቷ አገልጋይ ነው ተብሎ የተጻፈው ለዛ ነው። የትኛዋ ተበርናክሏ ሳትሆን የብሉይ ኪዳኗ ተበርናክል ሳትሆን የአዲስ ኪዳኗ የዚች ቤተክርስቲያን ውስጥ አለ። በእገዛው በእርዳታው በካህናት በኩል ምስጢራትን በመቀየር እሱ በመገኘት በሁሉ ነገር ከኛ ጋር ስለሆነ ማስረጃ ማቴዎስ 28 ላይ እንደጠቀስኩልሽ ማለት ነው። ስለዚህ አሁን እኛ ታቦት ስንል መሰዊያውን እያለን እሺ፣ ያ መሰዊያ የጌታ ስጋና ደም የሚቀርብበት ነው። አንደኛ ቆሮንቶስ ምዕራፍ 10 አይ ቲንክ የመጽሐፍ ቅዱስ መዝገበ ቃላት እኔ በውስጥ ልልክልሽ እችላለሁ። አሁን ማሳየት የሚመችበት ታይም ስላልሆንኩ ነው። የጌታ ማዕድ የሚለውን ምን እንዳለው ታውቂያለሽ? እንግዲህ ፕሮቴስታንት ያሉበት የኢትዮጵያ መጽሐፍ ቅዱስ ማህበር ትርጉም ማለት ነው፣ ወይም መዝገበ ቃላቱ የጌታ ስጋና ደም የሚሰናዳበት የጌታ ማዕድ ይባላል አሉ። በቃ እሱ የጌታ ማዕድ የምንለውን እኛ ምን እንለዋለን? በግዕዝ ታቦት። እሺ፣ በግዕዝ ታቦት እንለዋለን። በእንግሊዝኛ ደግሞ አልታር እንለዋለን። እሺ፣ መሰዊያ እንለዋለን። የጌታ ጠረጴዛ እንለዋለን። በእንግሊዝኛው ደግሞ ደ ሎርድስ ቴብል ይባላል። እሺ፣ በግሪክ ደግሞ ትራፔዛ ኩሪዮን ይባላል። ጥያቄ አለሽ? አመሰግናለሁ። ጌታ ደግሞ ያግዝሽ። ሌላው በቃ ቻው ልበላችሁ። ጠይቂያቸው፣ ሌሎቹን ጠይቂያቸው። ሰዓት አልያዝባቸው። እኔ ልውረድ። እግዚአብሔር ያግዝሽ። በውስጥ ደግሞ ቃሎት ያሰማልን። እሺ፣ ቴንኪው ኑሃሜ፣ ሁላችንም ቴንኪው። ምን አልሽ? ኤልቤቴል ቻው። አበባና አይስክሪም ሰጥቻለሁ። አልፈልግም እንዴ መልሰው በቃሽ። እኔ ያው ጊፍት ሰጠውሽ። እስኪ ያው ሰጥቼሽ በቃ አሃ ልጨምር ንገመኝ። እሺ ነዋዬ የምትይው ነገር አለ እህቴ? ኧረ ድገመኝ እያልኩ ነው። ሲጀምር ቁጭ ብለሽ ስለተማርሽ ነው ይህንንም የሰጠውሽ ለሚባል እንድትማሪ ይፈልጋለሁ ጌታን ማለት ነው። እና እንድጠይቅ ይፈልጋለሁ። ጠይቀሽ ተምረሽ እንድትሄጂ ይፈልጋለሁ። እና ይህ ተምረሽ ጠይቀሽ እንድትሄጂ በቃ ስነስርዓት ያስፈልጋል። እሺ እህቴ፣ በቃ ለሰዎች አትደረቢ። አንዳንድ ሰዎች ሲገቡ ለምን እንደገቡ እወቂ መጀመሪያ እህቴ። ይሄን ነው የምነግርሽ፣ ሌላ ምንም አልልሽ። ዲያቆን ቃለ ሕይወት ያሰማልን። ኑሃሚን ቃለ ሕይወት ያሰማልን። ዲያቆን ቃለ ሕይወት ያሰማልን። ግን ኤልቤተል ቅድም ከታች ማለት ነው ለሪከርድ ነው ምናምን የሚሉሽ ያው የሆነ ነገር ሪከርድ አድርገሽ ፖስት ስታረጊ ስላዩ ምናምን ነው እንጂ ኔጌቲቭ ኢንቴንሽን ኖሯቸው አይደለም። አይ ሰው የላከልኝን ነው። ምን ችግር አለው በፖስት? ታዲያ ደግሞ እሱ አይ መፖሰትሽ ችግር አለው የለውም እኮ አይደለም። ኤልቤተልዬ እኔ እናት ምንም ችግር የለውም። ዋናው አንቺ ቁጭ ብለሽ መማርሽ አቴንሽንሽን ትምህርቱ ላይ ማድረግሽ ነው እንጂ ሳሙን ሌላ ነገር አለ አላለ ዳዝማተር። አይ ያሉበት ኢንቴንሽን ግን ኔጌቲቭ ላይ አይተው ፖስት ካረግሽው አንጻር ነው እንጂ ሌላ ነገር አይተው አይደለም። በቃ ለዛ ከሆነ ከዛ በመረጋጋት ቁጭ ብለሽ ደግሞ የተሻለውን እንግዲህ የተሻለውን መርጣለች አይደል ያለው ኢየሱስ ክርስቶስ። የተሻለውን ለመምረጥ ደግሞ ተረጋግተሽ ቁጭ ብለሽ በደንብ መስማት ለህይወት እንዲሆንልሽ መስማት ግዴታ ነው። ግድ ይመስለኛል። ያው ይሄ እንትን ስላልሆነ የቀልድ ነገር ስላልሆነ የእንትንም እንዴት ነው ሰሟን ጎበዝ ስላለሽም ሰነፍ ስላለሽም አንቺ ላይ የሚጨምረውም የሚቀንሰውም ነገር የለም። ኤልቤተል ነች። ኑሃሚን መጣ ኤልቤተል በጣም ጎበዝ ነሽ በጣም ጀግና ምናምን ስላልኩሽ የጀግንነት ስሜት የሚሰማሽ ከሆነ ከዛ ደግሞ አንቺ እንደዚህ ነሽ ምናምን ስልሽ ደግሞ የሆነ በዛው ልክ ሪፍሌክት የምታደርጊ ከሆነ ልክ አይደለም። ቫሊዩሽን ራስሽ ታውቂዋለሽ። ማንም ሰው አድ የሚያደርገው ነገር የለም። ፖዚቲቭ ተናገርም ኔጌቲቭ ተናገርም። ለዛ ተረጋግተሽ
እንደዚህ አይነት ነገር ሲመጣ ይሄ ሃይማኖታዊ ነገር ሲሆን ሁሉም ሴንሲቲቭ ነው። ባይዚ የሆነ ነገር ባረግሽ ቁጥር ሁሉም የሆነ መጥፎም ነገር ሊናገርሽ የሚመጣው ብዙ ነው፣ ጥሩም ነገር ተናግሮ እንትን የሚልሽ ብዙ ነው እና ከሁለቱም ወገን ሳትሆኚ ውስጥሽን እየሰማሽ እውነታው የትኛውን ነው ማመን ያለብን፣ የትኛውን ነው መከተል። ይሄ አጀባው ምናምን እንደውም ወሬሽ አሁን እዚህ ጋር ኤልቤተል ጎበዝ፣ ኤልቤተል ትሁት፣ ኤልቤተል ምናምን የሚልሽ የሆነ ነገር ብትሳሳች ነገ ግልብጥ ብሎ ደግሞ ኤልቤተል ምናምን ብሎ ከመሳደብ ወደኋላ የሚል ሰው አይደለም። ሃይማኖታዊ ጉዳይ ላይ ሰው ደገፈሽም አልደገፈሽም የደጋፊዎች ብዛት ኖረም አልኖረም አንቺ ጋር ምንም አይነት ስሜት ሊፈጥር አይገባውም።